ግን አጥማቂው ግርማ እና ልጃቸው በጳጳሱ ታግደዋል። እገዳውንም ተከትሎ ምን አሉ? ምን መለሱ? የአዲስ አበባ ትልልቅ አድባራት እያገለገልን አይደልን? ያ አድባራት የምናገለግለው ዲሲ ሌላ መልአክ ቦታ ነው። ዲሲ ሚካኤል፣ ዲሲ ገብርኤል፣ ዲሲ ማርያም የሌላ ቦታ ነው። ኢትዮጵያ አይደለም ያለው ኢትዮጵያ አይደለም። እንግዲህ ይሄ ምንድነው? ተስፋ የመቁረጥም ስሜትም ጭምር ነው። ነገራችን ይናገራል። ልጅ ሲቀርጽ አባት ይናገራል። ልጅ ሲናገር ደግሞ አባት ይቀርጻል። ምክንያቱም አያምኑም። ማንንም በሚፈልጉት መንገድ ቀርጸው በሚፈልጉት መንገድ የቀረጹትን ነገር አውጥተው መነገድ መቻል አለባቸው፣ ማሳየት መቻል አለባቸው። ቀጣይ የሚታለል ሰው ቀጣይ ደግሞ እንደ ላሜ ቦራ የሚታለብ ሰው መምጣት እንዳለበት ስለሚያውቁ ካሜራውን ለማንም ሰው አይሰጡም። ምንድነው? በጣም መተት የምን መተት ነው? ቤተሰብ መተት። ምን አድርጌ ተባልክ? አብራንከርት። አዎ። አጋንንት ነው ሰይጣን ነው? አጋንንት ሰይጣን። ቀጠቀጠችህ ወይስ ገና? እሱ ተው እንዴ? እሱ ተው። እማትመስል ሲያወት አትመስልም አይደል? ማንም አይመስል አይጠረጥራትም። እሺ ባለቤት ናት እና ትንቀጠቀጣለህ። አንተም እኮ አለ እኮ አለ። አይሰማም ብትነግረው የለም ድፍን እንደ ከማህፀን ይሆናል። እንዳይሰማው ነው የሚፈጠር እኮ ብዙ ነው። ናጠቀም ቤት ምንድነው? ሁሌ ያሳምማታል። ሁሌ ቤት ውስጥ ያሳምማታል፣ ያጣላናል። አላቃጠለም ማ እሱ እኔ ነው። በየትኛው አቅሙ ነው የሚያቃጥለው? ቻለች ከመጣሽ በኋላ ወዲያው ምንም የዚህ አሜሪካ ኑሮ አልጣማትም። እሱ አትፈልግም። መጀመሪያ አንተ ነው የምትወገደው፣ አንተ ተወግደ ነው ኑሮ ብላ መጀመሪያ ሄዳ ከባሏ ጋር ታተመች። ሲያር ያሳያችሁ። አዝናለሁ፣ በጣም በእውነት አዝናለሁ። ታመሽ ሊሆን ይችላል፣ ፈውስ ልታገኝ ይሆናል የመጣሽው። ገበናሽን ግን አውጥተው ሜዳ ላይ ለጥፈውብሻል። ታመሽ ሆስፒታል ብትሄጂ አንቺ ለፈቀድሽው ብቻ ነው ባልሽ እንኳን ማወቅ ካለበት የሚያውቀው ያንቺን የጤና ጉዳይ። እፈወሳለሁ ብለሽ መንፈሳዊ ፈውስ አገኛለሁ ብለመጥተሽ የተናገርሽው ከራስሽ ጋር ሆነሽ ራስሽ ጋር ሳትሆኚ የተናገርሽውን ጠቅላላ ሁሉ አደባባይ አስተውልሻል። እነዚህ ሰዎች ከቤተ ክርስቲያን ውጪ የሚደረግ አገልግሎት ያውም ፓርክ የግልን ጥቅም ለማጋበስ ካልሆነ በስተቀር ቤተክርስቲያን እኮ አቃቢ ናት። ገበና ሸፋኝ ነው። አሁን ዳላስ ስላልተሳካ ወደ ካሊፎርኒያ ሳክራሜንቶ የሚባል ሀገር 3.2 ሚሊዮን ብር አውጥተው አባ ዮሐንስ የተባሉት አባት የተደበቀውን ሚስጥር በካሊፎርኒያ ተገልጧል ማለት ነው። በዛ የኮርፖሬሽኑ ስም ምንድነው የሚለውን ነገር እዚህ ጋር አዲያም ዮርዳኖስ ዳግማዊ ወንቅሸት ቅዱስ ገብርኤል ወቅዱስ ጊዮርጊስ ቸርች ኤንድ ሪትሪት ይላል። ኢትዮጵያ ኦርቶዶክስ ምናምን የለም። አሁን ኢትዮጵያ ኦርቶዶክስ ካሉ በኢትዮጵያ ኦርቶዶክስ ቤተክርስቲያን ስም ከሳሽ ሊመጣ ነው። በነገራችን ላይ ሊቀመጥ ነው ይሄ። በዚህ ላይ ገብታችሁ ብታዩት ቤቱን አድራሻውን ታዩላችሁ። ኦፊሰሩ ኔም ይኸውላችሁ ዮሐንስ ተስፋ ማርያም አላሙ ይላል። ፖዚሽኑ ምንድነው የሚለውን ነገር ተመልከቱት። ቺፍ ኤክስኪዩቲቭ ኦፊሰር ነው፣ ቺፍ ፋይናንሻል ኦፊሰር ነው፣ ሴክሬታሪም ነው። ይሄ መረጃ ነው። በዚህ ካሊፎርኒያ እና አሪዞና፣ ላስ ቬጋስ፣ ኔቫዳ አካባቢ ላይ ለምትገኘው ኢትዮጵያ ኦርቶዶክስ ቤተክርስቲያን ሀገረ ስብከት ብፁዕ አባታችን አቡነ ቴዎፍሎስ እንደዚሁም የሀገረ ስብከቱ ምላሽ እንደሚሰጥ ተስፋ እናደርጋለን። ሀገረ ስብከቱ ፈቅዶላቸው ነው ይህንን ቦታ የገዙት? ሀገረ ስብከቱ ፈቅዶላቸው ነው ይህ ቤተክርስቲያን የሆነው ወይስ ከኢትዮጵያ ኦርቶዶክስ ቤተክርስቲያን ላይ ያፈነገጠ ገለልተኛ አካል ነው? ምላሽ እንጠይቃለን። ህዝቡ ተጨንቋል። በተለይ ሳክራሜንቶ አካባቢ ላይ የሚገኙት ሳን ፍራንሲስኮን ጨምሮ
እዛ አካባቢ ላይ የሚገኙት በአጠቃላይ ተጨንቀዋል፣ ግራ ተጋብተዋል። አባታችን እርሶ የለፉበትስ ያ ገዳም እዚህ ገዳም ጋር አይጋጭም? መልሶት እንጠብቃለን። ብፁዕ አባታችን ካስተላለፉ ሰላም ጤና ይስጥልኝ ተመልካቾቻችን፣ ይህ በቀጥታ ስርጭት የሚተላለፍላችሁ ከኢትዮቤትስ ሚዲያ ነው። የእግዚአብሔር ቤተሰቦች በያላችሁበት የዓለም ዳርቻ የእግዚአብሔር ሰላም የእናታችን የቅድስት ድንግል ማርያም ምልጃ የቅዱሳኑ በረከት ይለያችሁ ያልኩኝ ዛሬ ከእናንተ ጋር ቆይታ የማደርገው እንግዲህ ትንሽ ለረጅም ሳምንታት ያህል በተለይ እንዲህ አይነት ፕሮግራሞችን መስራት ለተወሰነ ጊዜ ያው ጊዜ ከማጣት ማኳያ እንደነገርኳችሁ በተለይ በዚህ በልጆች ዙሪያ ላይ የምንሰራቸው ስራዎች እጅግ በጣም ሰፊ እና ውጤቱም እጅግ በጣም እያየለ የመጣበትን ሁኔታ ላይ ስለማይ በግልጽ በዛ ጉዳይ ላይ ብዙ ጊዜ ሰጥቼ እየሰራሁ ነው ያለሁት። ከዛም ባሻገር ደግሞ እንደምታውቁት ያው አሜሪካን የምንኖረው ደግሜ ደጋግሜ እንደምናገረው we are not a YouTuber አንድ የሆነ አጀንዳ አግኝተን ያን አጀንዳ ይዘን ወጥተን ለማስጮህ እና ሰዎች ተመልካች ያንን አይተው ተመልክተው ከዛ ደግሞ ገንዘብ ለማግኘት አይደለም። የዓላማችንም እንደዛ አይደለም። ለቤተክርስቲያናችንም ለሀገራችንም ድምፅ በመሆን በርካታ ስራዎችን እየሰራን ዛሬ ላይ ደርሰናል። እንደምታውቁት ኢትዮቤትስ ሚዲያ መንፈሳዊና ማህበራዊ እንዲሁም ሀገራዊ ጉዳዮች ላይ በተለያየ ርዕሰ ጉዳዮች ላይ በተለይ ቤተክርስቲያንን ተቀዳሚ በማድረግ ድምጻቸው ለታፈነ ድምጽ በመሆን በርካታ ስራዎችን ስንሰራ ነበረ። ቅርብ ጊዜ የጀመርነው መርሃ ግብር ደራሽ እጆች በሚል እንደምታውቁት ለበርካቶች ድንገት በራቸውን እያንኳኳን ባላሰቡት ባልጠበቁት መንገድ እንግዲህ ገንዘብን በመስጠት አድራሽ መልእክተኛ በመሆን ኢትዮቤትስ ሚዲያ ደራሽ እጆች የሚል ፕሮግራም ጀምረናል። ይህ ፕሮግራም ይቀጥላል። ያው እንደምታውቁት የተለያዩ ቪዲዮዎችን እየተለጠፈላችሁ ነው። እንደዚሁም ደግሞ ለምሳሌ ሙት ዓመት ሊሆን ይችላል፣ ነዳያን ማብላት ሊሆን ይችላል፣ ለባለ ንግስ ይህንንም በተመለከተ እንዲህ አይነት ፕሮግራሞችን ኢትዮጵያ ካሉት ቤተሰቦቻችን ጋራ ከነሱ ጋር በመነጋገር በተጨባጭ በሚታይ ቪዲዮ ተቀርጾ በሚወጣበት መንገድ እንዲህ አይነት ፕሮግራሞችን እየሰራ ነው የምንገኘው። በእንደዚህ አይነት መሳተፍ እንፈልጋለን ለምትሉ ሰዎች እንግዲህ ያው በስልክ ቁጥራችን ላይ መደወል ትችላላችሁ። ዛሬ የምንነጋገርበት እንግዲህ በዚህ ጉዳይ ላይ ደጋግመን ስናወሳ ደጋግመን ስንናገር እንደነበረ ይታወቃል። ዛሬ በሁለት መሰረታዊ ጉዳዮች ላይ እንቆያለን። እንግዲህ እንደምታውቁት የአጥማቂያን ፍልሰት በአሜሪካ ከቀን ቀን ከጊዜ ጊዜ ቁጥራቸው እየጨመረ ነው። መፍለሱ ብቻ ሳይሆን ደግሞ በርካታ መዋለ ንዋያቸውንም ኢትዮጵያ ያከማቹትን ወደዚህ ወደ ዶላር በመቀየር እያፈሰሱት ነው የሚገኘው። እዚህም ደግሞ እንደምታውቁት ላይሜ ቦራ የሆነው ዲያስፖራ ፈውስ አገኛለሁ፣ ከፈውስም ባሻገር ደግሞ በእውነት ጤናዬ ይመለስልኛል፣ የቤቴ ሰላም ይጸናል በሚል የባህታውያንና የአጥማቂያን ተከታይ የሆነ ትውልድ ዛሬም እየታለበ ይገኛል እና በዚህ ጉዳይ ላይ እንደምታውቁት ከዚህ ቀደም የአባ ዮሐንስ የተባሉት አባት በዳላስ ቴክሳስ ሚሊዮኖችን አውጥተው ቤትና ቤተክርስቲያንን ገዝተው ማህበረ ካህናትና ማህበረ ምዕመናኑ ሊቀ ጳጳሱ ቢፈቅዱላቸውም ግሪን ላይት ቢሰጧቸውም ሊቀ ጳጳሱም ሆነ በወቅቱ የነበሩት የሀገረ ስብከቱ ስራ አስኪያጅና ባልደረቦች ከተወሰኑት በስተቀረ ግሪን ላይ ሰጥተው ለዚህ ነገር መሳካት የበኩላቸውን አስተዋጽኦ ቢያደርጉም ነገር ግን ከህዝብ በላይ ከካህኑ በላይ የማህበረ ካህናቱና የህዝቡ አንድነት ስላየለ እናንተ ለነሱ ይሄንን ነገር የምታደርጉና በር የምትከፍቱ ከሆነ በእኛና በእናንተ መካከል ያለው በር ይዘጋል ወይም ደግሞ ቀይ መስመር ይሰመራል ብለው በአንድ ቃል
ህዝቡና ካህናቱ አቋም ያዘ። ያንን አቋሙን ያዘ። የመጡትን ጳጳስ መጡ፣ ደሰኮሩ። ከጎንደር ድረስ 18 ሰዓት ፍላይት አድርገው እንዲህ በፍጹም ተአምር መከፈት አለበት አሉ። ወደ ብሔር ቀየሩት። ያም ሆነ ግን አልተሳካም፣ አልሆነም። ያው እንደምታዩት እግዚአብሔር የተመሰገነ ይሁን፣ አይተነዋል ማለት ነው ውጤቱን። አሁን ዳላስ ስላልተሳካ ወደ ካሊፎርኒያ ሳክራሜንቶ የሚባል ሀገር 3.2 ሚሊዮን ብር አውጥተው አባ ዮሐንስ የተባሉት አባት የተደበቀውን ሚስጥር በካሊፎርኒያ ተገልጧል ማለት ነው። በዛም ጉዳይ ላይ እንቆያለን። ከዛ ባሻገር ግን አጥማቂው ግርማ እና ልጃቸው በጳጳሱ ታግደዋል። እገዳውንም ተከትሎ ምን አሉ? ምን መለሱ? እንደምታውቁት እንግዲህ ድራማ ነው የሚሰሩት። ልጅ ይቀርጻል፣ አባት ይናገራል። ልጅ ሲቀርጽ አባት ይናገራል። ልጅ ሲናገር ደግሞ አባት ይቀርጻል። ምክንያቱም አያምኑም ማንንም። በሚፈልጉት መንገድ ቀርጸው በሚፈልጉት መንገድ የቀረጹትን ነገር አውጥተው መነገድ መቻል አለባቸው፣ ማሳየት መቻል አለባቸው። ቀጣይ የሚታለል ሰው፣ ቀጣይ ደግሞ እንደ ላሜ ቦራ የሚታለብ ሰው መምጣት እንዳለበት ስለሚያውቁ ካሜራውን ለማንም ሰው አይሰጡም። በጣም ነው የሚገርመው። እንደምታዩቸው ፎቶ ላይ እንግዲህ አጥማቂ ግርማና ልጃቸው በጳጳሱ ታግደዋል። ልጃቸው በጣም ወጠጤ ደፋር፣ በልጅነቱ እንግዲህ በአባት ውርስ ልጅ ገንዘብና ሀብትና ንብረት ከአባት ይወርሳለች። ግን ማጥመቅንም ደግሞ ውርስ አግኝቻለሁ በሚል በልጅነቱ ላቡን ጠፍ ሳያደርግ ወይም ደግሞ ሳያርስ ሳያጭድ ገንዘብን የቆጠረ ባለጸጋ ስለሆነ በጣም ደፋር ነው፣ በጣም ወጠጤ ነው። እንደምታውቁት ለምሳሌ ጭንቅላቱና አይምሮው ያልበሰለ ሰው ብረት መግፋት ከጀመረ የሚያስበው በጡንቻው ነው። ይህም ሰው እያሰበ ያለው ወይም ደግሞ እያየ ያለው ከሚናገራቸው ንግግሮችና ፖስት ከሚያደርጋቸው እንደምንረዳው በገንዘብ ነው የሚያስበው። በቃ ማንም የሚያቆመን የለም ብሎ ራሱን እንግዲህ የከፍታ ማማ ላይ ያስቀመጠ ወጠጤ ነው። እኔ እንዳውም እኚህ አባት መምህር ግርማ የሚባሉት በሱ ምክንያት ይመስለኛል ብዙውን ጊዜ የሚተቹት፣ እውነት እግዚአብሔር በሚያውቀው ማለት ነውና፣ ግን ምን ይደረግ ያው ልጅ ነውና ልጅ ስለሆነ ለልጅ አሳልፎ እንደ አፍኒንና ፊናስ ተው የሚል አባት የለም። ያው ኤሊ ላይ የደረሰበትን ነገር አይታቸዋልና እሳቸውም በዚህ አይነት መንገድ ከልጃቸው ጋር ተባባሪ ሆነው ዛሬ ከሀገር ቤት አገልግሎት ወደ ውጭው አገልግሎት ላይ በማስፋት በተለይ በዚህ በሜሪላንድ አካባቢ ላይ በርካታ አገልግሎቶችን ፓርክ ውስጥ እያገለገሉ ይገኛሉ። በዚህ አገልግሎት ውስጥ የተፈጸሙትንም ነገሮች እናያለን፣ እንመለከታለን። የሊቀ ጳጳሱንም ደብዳቤ እንደዚሁም ደግሞ የሀገረ ስብከቱ በተለይ በዚህ በሜሪላንድ ስቴት ላይ ያለው ግዛትን በተመለከተ እንግዲህ አባታችን ደብዳቤ ጽፈዋል፣ ቀሲስ አብርሃም። እሱንም ደብዳቤ ያሳያችኋለሁ ማለት ነው። ሁለተኛው የምንመለከተውና የምናየው እንግዲህ የተደበቀው ሚስጥር በካሊፎርኒያ ይላል። ይህ የምታዩት በጣም እጅግ በጣም ግዙፍ ነው። በጣም ብዙ ሄክታር ነው። በጣም ብዙ መኪና ማቆሚያ ያለው፣ በጣም ብዙ ክፍሎች ያሉት 3.2 ሚሊዮን ብር ነው የተገዛው በካሊፎርኒያ። ገዢው ደግሞ አባ ዮሐንስ ተስፋ ማርያም አለሙ የተባሉት አባት ናቸው። የሀብት ምንጫቸው ማን ነው የሚሉትን ነገሮች እና መረጃዎች እና ዶክሜንቶችን ወደ እናንተ አደርሳለሁ። እንግዲህ አብራችሁኝ እስከ ፍጻሜ እንደምትቆዩ አልጠራጠርም ማለት ነውና በያላችሁበት ይሄንን መልእክት ለሌሎች ሼር አድርጉት። ሰዎች እንዲማሩበት፣ ሰዎች እንዲያዩት፣ እንዲመለከቱት፣ ይልቁንም ደግሞ በተለይ ቤተክርስቲያኒቷን ይጠብቋት ዘንድ እነሱን ጳጳሳት አድርጎ የሾማቸው የቤተክርስቲያኒቷ ራስ፣ የቤተክርስቲያኒቷ ሕግ አውጪና ሕግ አጽዳቂ የሆኑት ብፁዓን አበው ሊቃነ ጳጳሳት በተለይ በዚህ ወቅትና በዚህ ሰዓት ለቤተክርስቲያኒቷ እጅግ በጣም ፈተና የሆኑባት ከሀገር ውስጥ እንደገና ወደ ውጭ መጥተው ህዝብን ከህዝብ በመከፋፈል ባልን ከሚስት ሚስትን ከባል በማጣላት አንዱን ቤተክርስቲያን ከአንዱ ቤተክርስቲያን ጋር በማጋጨት ሂደት ውስጥ ከፍተኛ ስራዎችን ለመስራት መረባቸውን እየዘረጉ ባሉት በነዚህ
አጥማቂ ነን የሚሉ አካላት ላይ እርምጃ መውሰድ ሲገባቸው ተባባሪ አካል መሆናቸውን ነው የምንመለከተው ማለት ነው። ጥምቀት ሰው በፈለገ ጊዜ የግል ስራው የሚያደርገው አይደለም። ጥምቀት የአምላካችን የመድኃኒታችን የኢየሱስ ክርስቶስ ትእዛዝ ነው። ሂዱና አሕዛብን ሁሉ ደቀ መዛሙርቴ አድርጓቸው በአብ በወልድ በመንፈስ ቅዱስ ስም አጥምቁ ነው የተባለው የማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ማለት ነው። እነዚህ ግን አጥማቂ ነን የሚሉ አካላት በኢትዮጵያ ውስጥ በጣም በርካታ ሐሰተኛ አጥማቂ ነን የሚሉ ያውም በተንጣለለ ካቴድራልና አድባራትና ገዳማት ላይ ራሳቸውን አጥማቂ ነን ብለው ቅባ ቅዱስ ቀቢ ነን ብለው ሰይመው በጣም ብዙዎችን ያፈሩ ናቸው። እነሱ ዛሬ አንጋፋ ሆነው ከሀገር መውጣት ችለው ከሀገር ውስጥ ያሉትን እነሱ ደግሞ በአነስተኛና ጥቃቅን እዛ ሀገር ውስጥ ያለውን የሚያጫውቱ ናቸው። በየሀገረ ስብከቱ በተለይ አዲስ አበባ ሀገረ ስብከት ላይ ሀገረ ስብከት ሊቀ ጳጳስ አለ፣ ስራ አስኪያጅ አለ፣ የኢትዮጵያ ኦርቶዶክስ ቤተክርስቲያን ጠቅላይ ዋና ስራ አስኪያጅ አለ፣ የቅዱስ ሲኖዶስ ዋና ጸሐፊ አለ፣ ኢንክሉዲንግ ፓትርያርኩንም ጨምሮ የሚናገር የሚጋገር ማንም የለም። አንድ መሆን አለበት ብዬ የማምነው እነዚህ ሰዎች ትክክል ናቸው ብለው የሚያስቡ ከሆነ ብፁዓን አበው ሊቃነ ጳጳሳት አሁን በግንቦቱ ሲኖዶስ ለምንድን ነው ህዝቡን ግራ የሚያጋቡት? ለምን ህዝቡን ግራ ያጋቡታል? በቃ ትክክል ናቸው ብለው የሚሉ ከሆነ እኛ እነሱን ከምንቃወም ትክክል ነው ያለውን ሰው እንድንቃወም ወይም ደግሞ ትክክል ነው ያለውን አካል መሞገት እንድንችል አንዱ ተቃዋሚ አንዱ ከልካይ የሚሆንበትን አይነት መንገድ ነው የምናየው። ለምሳሌ ዋሽንግተን ዲሲ እና አካባቢ ላይ እነዚህ ሁለት አባትና ልጅ ሲመጡ ደብዳቤ ነው የበረረው፣ የእገድ ደብዳቤ ማለት ነው። የእገዱን ደብዳቤ ያበረሩት ወይም የጻፉት የሀገረ ስብከቱ ሊቀ ጳጳስ አቡነ ፋኑኤል ናቸው። በአንጻሩ ደግሞ ሌላኛው ሀገረ ስብከት ላይ ስትሄድ ስትመለከት ደግሞ ግሪን ላይ ተሰጥቶ እንዴ ሲኖዶስ አላወገዛቸው እንዴ እነዚህ እኮ ሲኖዶስ ያላወገዛቸውን እኔ ምን ብዬ ነው የማወግዘው? እያገለገሉ አይደለ እንዴ? ቤተክርስቲያን እየሰሩ አይደለ እንዴ? ይላሉ ማለት ነው። እና ሁለት የተደበላለቀ ሁለት ቋንቋቸው አንድ ያልሆነ በቅዱስ መንፈስ እንመራለን በሚል መርህ ውስጥ ወይም በቅዱስ ሲኖዶስ ስብሰባ ውስጥ በአንድነት ተቀምጠው ያሉ አካላት ናቸው ማለት ነው። አታድርጉ ያላቸው ሙልጭ አድርገው ዝቅጥቅ አድርገው ይሰደባሉ ማለት ነው። ለምሳሌ ይሄንን ብታዩት ለምሳሌ ሀገረ ስብከቱ ሊቀ ጳጳስ ብፁዕ አቡነ ፋኑኤል ይሄንን አስመልክተው ደብዳቤ ጽፈዋል። የእገዳ ደብዳቤ። ደብዳቤው ምን ይላል የሚለውን ነገር እዚሁ ላይ አነብላችኋለሁ። የአሸዋ ላይ እገዳ፣ የግብዞች ጩኸት፣ የዲሲው ጎግና ማንጎግ ይላል። ጎግ ማንጎግ በጣም በሚያሳዝን መንገድ የድፍረቱ ጥግ አይደለም ይሄ ወጠጤ ማለት ነው። እና ያውም ይህንን የፌስቡክ ድረገጹ ላይ ሲለጥፈው ራሱ እንደጻፈውም ራሱ ኢንዶርስ አድርገው ኮንፈርም አድርጎ ነው የጻፈው። እና የአውሬው ማህተም ወይስ የፈውስ ብርሃን የዋሽንግተኑ ደብዳቤ እና የጴንጤቆስጤው መንፈስ ይላል። እና ሊቀ ጳጳሱ ላይ ጥያቄ ምልክት አድርጎ ሊቀ ጳጳሱን ከኋላ አድርጎ የሚናገሯቸውንና የሚተቿቸውን ጳጳሳት በእንዲህ መልክ ይዘረጥጣሉ። አይ ደግሞ የሚደግፏቸውን ደግሞ እሳቸው ናቸው ከፊት ብለው ደግሞ እነሱን ከፊት አድርገው ውጊያ ይከፍታሉ ማለት ነው። ስለዚህ እነዚህ ሰዎች አሁን ለምሳሌ በዚህ በዋሽንግተን ዲሲ እና አካባቢው ላይ አልተፈቀደላቸውም። በየትኛውም ቤተክርስቲያን ላይ አገልግሎት እንዲሰጡ ማንም በሩን አልከፈተም። በነገራችን ላይ እመለስበታለሁ ስለሱ። መምህር ግርማን ጋብዘው ገንዘብን ለማግኘት የማይፈልጉ አብያተ ክርስቲያናት የሉም ማለት አይደለም። የማይፈልግ ካህን የለም ማለት አይደለም። እሳቸውም ተናግረውታል፣ አሰማቸዋለሁ ራሳቸው። ግን የሀገረ ስብከቱን ሊቀ ጳጳስ ደብዳቤ እና ሚዲያን ፈርተው እጃቸውን አፋቸው ላይ የጫኑ እዚህ ዋሽንግተን ዲሲ እና አካባቢ ላይ ቤተክርስቲያን የከፈቱ አሉ። እሳቸውም መጥተው እንዳናገሯቸው ይናገራሉ። ያው ስማቸውን ባይገልጹትም ማለት ነው። እና የሆነ ሆኖ ግን የሀገረ ስብከቱ ሊቀ ጳጳስ ግን በእንደዚህ አይደለም የተመለሱት። በጣም በሚገርማችሁ ሁኔታ ገና ይህንን ፕሮግራም እናደርጋለን ብለው ባሰቡና በተናገሩበት ወቅትና ሰዓት ላይ
ያስቀመጡት ነገር ነው። ይሄ ነገር ምንድን ነው የሚለውን ነገር መጀመሪያ ደብዳቤውን እዚህ ጋር ማንበብ ፈልጋለሁ። የሊቀ ጳጳሱን ማነባዋለሁ። አሁን ደግሞ ሊቀ ጳጳሱ ከሄዱ በኋላ ደግሞ በአገረ ስብከቱ ወረዳ ቤተ ክህነት ስራ አስኪያጅ የተጻፈውን ደብዳቤ ደግሞ እሱንም ደግሞ አነባዋለሁ ማለት ነው። እንዲህ ይላል። እዚህ ስክሪን ላይ ሼር ላድርግላችሁ። ይኸው እንደምታዩት እዚህ ጋር አለ። የዙም ላድርገው። ይኸው እንደምታዩት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የዋሽንግተን ዲሲ እና አካባቢው ሀገረ ስብከት ጽሕፈት ቤት ይላል። ደብዳቤ የተጻፈው መጋቢት 12 ቀን 2018 ዓ.ም ነው። በዲሲ እና አካባቢው ሀገረ ስብከት ለምትገኙ አድባራትና ገዳማት በሙሉ ይላል። ጉዳዩ ምዕመናንን ከቀሳጢያን ስለመታደግ ይላል። የበግ ለምድ ለብሰው ወደ እናንተ ከሚመጡ ከሐሰተኞች መምህራን ተጠንቀቁ ይላል። የማቴዎስ ወንጌል ምዕራፍ 7 ቁጥር 15 በማለት ጌታችንና መድኃኒታችን ኢየሱስ ክርስቶስ እንዳስጠነቀቀን በተለያዩ ጊዜያት በውስጣቸው ነጣቂዎች ተኩላዎች ሆነው ሳለ በኦርቶዶክሳዊነት ተዋህዶ ካባ ተከልለው የዋሁን ምዕመናን ገንዘብ ለመዝረፍ እያሰለሱ ወደ ሀገረ ስብከታችን ጉራ የሚሉ ሰፍጥያን ኦርቶዶክስ ተዋህዶ ቤተክርስቲያንን ማህበረ ምዕመናንን በሚል ሀገረ ስብከት ፍጹም በማያውቀው እውቀትና በሌለው ኮሚቴ ስም በሀገረ ስብከታችን ባለው በሜሪላንድ ግዛት ጉባኤ መጥራታቸው፣ ይህም ቀሳጤ ቡድን በማህበራዊ ሚዲያ ካሰራጨው ማስታወቂያ ተገንዝበናል ይላል። ስለሆነም ከዚህ በፊት ደጋግመን ከውሾች ተጠበቁ፣ ከክፉዎችም ሰራተኞች ተጠበቁ ብርሃነ ዓለም ቅዱስ ጳውሎስ ለፊልጵስዩስ በጻፈው መልእክቱ ምዕራፍ 3 ቁጥር 2 ላይ ያለውን ቃል ማለት ነው በማለት እንዳሳሰብነው ወደ ሀገረ ስብከታችን ተሾልከው በመግባት የዋሃን ምዕመናኑም በፈውስ ስም በማጭበርበር የግል ጥቅማቸውን ለማጋበስ ቀን ቀጠሮ መያዛቸውን ተረድተናል። ምዕመኑም ከቀሳጢያን እንዲጠበቁ ማሳሰብ የቤተ ክርስቲያን ዋና ተግባር በመሆኑ በሀገረ ስብከቱ የምትገኙ አድባራትና ገዳማት የሰበካ አስተዳደር ኃላፊዎች ከቅጥር ቤተ ክርስቲያን ውጪ በመንደር በሚደረግ በትምህርተ ወንጌል በጠበልና በፈውስ ስም በተጠራው ጉባኤ ላይ ምዕመናን እንዳይገኙ በስጋም በነፍስም እንዳይጎዱ ታሳስቡ ዘንድ በጥብቅ ማሳሰብ እንወዳለን ይላል። ሰላም እግዚአብሔር ከሁላችን ጋር ይሁን። አባ ፋኑኤል የዋሽንግተን ዲሲ እና አካባቢው ሀገረ ስብከት ሊቀ ጳጳስ ይላል። እንግዲህ ይህ ሊቀ ጳጳስ በእውነት ሊመሰገኑ ይገባል። በተለያየ ጊዜ እነዚህ ሐሰተኛ አጥማቂያን ወደዚህ በተለይ አይናቸውን ፎከስ ያደረጉት መምህር ግርማና ልጃቸው በተለይ ሜሪላንድ አካባቢ ነው። እንደምታውቁት ልክ እንደ ኢሬቻ እንደሚከበረው ባለፈው መጥተው ፓርክ ላይ ነበር ያደረጉት። ማስታወቂያው ላይ አይታችሁ እንደሆነ ጸበል ለመጠመቅ ካሽ ይዛችሁ እንድትመጡ፣ ቅባ ቅዱስ ለመግዛት ካሽ ይዛችሁ እንድትመጡ፣ መቁጠሪያ ለመግዛት ካሽ ይዛችሁ እንድትመጡ የሚል ወርድ ባይ ወርድ ነው ያንን ነገር ያስቀመጡት። አሁን ስልክ አስቀምጠዋል። ስልክ በሚደወልበት ሰዓት ላይ እንዳልኳችሁ አብዛኛውን ዋሽንግተን ዲሲ እና አካባቢው ላይ ያለው ምዕመን አይሄድም። በእርግጠኝነት መናገር ይቻላል። ከተለያዩ ቦታዎች ላይ የሚመጡ ሰዎች ሲደውሉ ካሽ እንደሚቀበሉ መኒ ላውንደሪ ነው የሚሰሩት እነዚህ ሰዎች ማለት ነው። የማጭበርበር ስራ ነው የሚሰሩት። ምክንያቱም ክሬዲት ካርድ ቢቀበሉት ምን ቢሉት የለም፣ ወይም ደግሞ በዜል ቢቀበሉት ዜል የገባለት ሰውዬ የገባለት ገባልኝ ብሎ ለመስጠት ያው እንደምታውቁት ማንቆርቱን ስለሚያዝ ካሽ ነው። እንግዲህ አሜሪካን ሀገር ውስጥ ማንም ሰው የፈለገውን እቃ በፈለገው መንገድ መግዛት ይችላል። በካሽ ይገዛል፣ በክሬዲት ካርድ ይገዛል፣ በዜል ይገዛል፣ በፈለክበት መለዋወጥ ይችላል። እነዚህ ሰዎች ግን ሕግን በመጣስ ካሽ ብለው ነው የጻፉት። አሁንም ሲደውልላቸው እንደዛ ነው የሚያደርጉት። ይህን ደብዳቤ ተከትሎ እንግዲህ ከዚህ ደብዳቤ ጋር ተያይዞ አንድ የወጣ ሌላ ደብዳቤ አለ። በትላንትናው ዕለት ማለት ሚያዝያ 20 2018 ማለት ነው። እና ይህንን ደብዳቤ ያወጣው እንግዲህ ያወጡት ሊቀ ካህናት ቀሲስ አብርሃም አንዳርጌ በዋሽንግተን ዲሲ እና አካባቢው ሀገረ ስብከት የሜሪላንድ ግዛት ቤተ ክህነት ዋና ስራ አስኪያጅ ናቸው።
ምንድነው ያሉት አባታችን አብርሃም ቀሲስ ሊቀ ካህናት አብርሃም የሚሉትን ነገሮች እሱንም እንየውና እዚህ ጋር ላሰማችሁና ከዛ መምህር ግርማ ምን አሉ የዲሲ ካህናትን የሚሉትን ነገሮች እናያለን እንመለከታለን ማለት ነው። ምናልባት እንግዲህ ትንሽ ክሊር አይደለም። እንዲህ ይላል ያው እንደምታዩት በኢትዮጵያ ኦርቶዶክስ ቤተክርስቲያን በዋሽንግተን ዲሲ እና አካባቢው ሀገረ ስብከት የሜሪላንድ ግዛት ቤተ ክህነት ጽሕፈት ቤት ይላል ሚያዝያ 20 ቀን 2018 ዓ.ም ይላል። እንግዲህ ምንድነው የመጀመሪያ ፕሮግራም አዘጋጅተዋል። ሁለተኛ ፕሮግራም ለማዘጋጀት ቀጠሮ ይዘዋል። በመጀመሪያ ፕሮግራማቸው ላይ የተሳካ ስኬታማ የሆነ ህዝብ አልመጣም። የመጡትም ሰዎች በጣም ጥቂት ናቸው። ግን አንዲት በጣም ቆንጅዬ ልጅ መታ ያቺን ቆንጅዬ እንግዲህ በእግራቸው ስር ስትንፈራፈር ስትወድቅ ስትል ቪዲዮ አንስተው ቀርጸዋል። በጣም ነውረኞች ናቸው በእውነት እግዚአብሔር ምስክሬ ነው። ነውረኞች እቺ ልጅ አሁን በጣም በቃ ኢትዮጵያ ያሉ ጓደኞቿ ቢያዩት ምንድን ነው የሚሏት? ስለ ብዙ ነገር ነው የምትቀባጥረው። በጣም ብዙ ነገር ነው የምታወራው። ባሏን ሁሉ በቃ ምን ያውቃል እያለች ነው የምተቸው እዛው አጠገባ አቁማ ማለት ነው። እና እኔ ልጅ ሊኖራት ይችላል አላቅም፣ ወደፊት ልጅ ሊኖራት ይችላል አላቅም። ልጆቿ ቢያያት ማሚ በዚህ ወቅት በዚህ ሰዓት ምን ሆነሽ ነው ብትባል ምንድነው ኤክስፕሌን የምታደርገው? እናትና አባቷ ላይ ያረፈውን ሁሉ ያደረውን ዛር ምናምን ትናገራለች። እና አሁን እናትና አባቷን ሰዎች እዛ ኢትዮጵያ ውስጥ ያሉት እናትና አባታቸው ላይ እንግዲህ አባቷ እንዳረፈ ትናገራለች። አሰማቸዋለሁ ቪዲዮን። ያሳዝናል በጣም በእውነት አንድ ያልተማረ መንፈሳዊነት በውስጡ የሌለ ግን ሙያውን በማክበር ደረጃ ዶክተር የሆነ አካል የአንድን በሽተኛ እድናለሁ ብሎ መጥቶ የነገረውን ነገር ሚስጥሩን አውጥተው ያዝ። እነዚህ ግን ገንዘብ ለማግኘት ቀራጭ ልጅ ነው፣ አጥማቂ አባት ነው። ሁለቱ እየተፈራረቁ በፈለጉበት ሰዓት የሰውን ገበና አሳልፈው ሚዲያቸው ላይ ይለጥፋሉ። እነዚህ ታዲያ ጤነኞች ናቸው? እነዚህ እንዴት ነው ሰው የሚከተላቸው? እነዚህ እንዴት ነው ሰው I don't know how I'm going to explain። በጣም በእውነት ህርት ያደርጋል። ልጅቷ በቃ ማለት አንኮንሽስ ሆና ነው የምትናገረው። she's beautiful በእውነት ባሏ ተከናንቧል። ማንነቱ እንኳን አይታወቅም። የሀገር መቁጠሪያ አንገቱ ላይ አስሯል። እና እሱ ስትባላለች እሱ ምን ያውቃል? የሚያውቀው ነገር የለም እሱ ትላለች። እግዚአብሔር ያሳያቸው። በቃ ትጮኻለች፣ እንዲሁ ናት ይላል። ለቁርባን ያለውን ሰው ክብር እንዲያጣጥል ቁርባንን ምን ብለው እንደሚናገሩ አሳያቸዋለሁ። ምን ይላል ደብዳቤውን? እስኪ እናንብበው። በሜሪላንድ ስቴት ቤተ ክህነት ለሚገኙ ገዳማትና አድባራት አስተዳዳሪዎች ይላል። ጉዳዩ ምዕመናንን ከሐሰተኛ አጥማቂያንና መምህራን ስለመጠበቅ ማሳሰብ ይሆናል ይላል። ሐሰተኛ መምህራን ሐሰት እውነትን ለማስመሰል የሚተጉ እውነትን በማስመሰል የሚተጉ ሳይላኩ ተልከናል የሚሉ የስጋን ስራ እየሰሩ መንፈሳዊ ስራን የስጋን ስራ እየሰሩ መንፈሳዊ ስራን የሚሰሩ በማስመሰል የሚተጉ ነገር ግን የሰይጣን የዲያብሎስን ስራ አስፈጻሚዎች ናቸው። ስለሆነ በሜሪላንድ ግዛት ያላችሁ አጥቢያ ቤተክርስቲያናት የመንፈስ ልጆቻችሁን ከዚህ የክህደት የውንብድና ተግባር በመንፈስ ኃይል በማስተማርና በመገሰጽ የምዕመናንን ደህንነት በመጠበቅ ረገድ ታላቅ መንፈሳዊ ኃላፊነታችሁን እንድትወጡ በእግዚአብሔር ስም እናሳስባለን። እውነትን በሐሰት የሚቀይሩ ሳይማሩ ተምረናል የሚሉ የበግ ለምድ ለብሰው ስውር በሆነ አካሄድ የሚንቀሳቀሱ ከእውነተኛ መንፈስ የተላኩ ሳይሆን ከሐሰተኛ መንፈስ የተላኩ ናቸው ይላል። በአምላካችን በመድኃኒታችን በኢየሱስ ክርስቶስ ደም የተመሰረተች በሐዋርያት አባቶቻችን ስብከት የጸናች ቅድስት ቤተክርስቲያን ከ2000 ዘመናት በላይ ስርዓቷን ሳይፋለስና እምነቷ ሳይፈርስ የመኖሯ ምስጢር የአባቶቻችን የሐዋርያት ስብከትና ስርዓተ ቀኖናን በመጠበቋ ነው። በዚህ ዘመን ስርዓተ ቤተክርስቲያንን ወደ ጎን በመተው ያለ ስርዓት ለመጓዝ የመረጡ አገልጋይ ነን፣ መምህር ነን፣ አጥማቂ ነን ባዮች በቅድስት ቤተክርስቲያን ተዋሕዶ ቤተክርስቲያን ላይ የሚሰነዘረውን የፈተና ሰይፍ እየሳሉ የመከራዋን ሌሊት እያራዘሙት ይገኛሉ ይላል። እነዚህ ቀሳጢያን በሀገር ቤትም ሆነ በባህር ማዶ ለቤተክርስቲያን ልጆች ትልቅ ፈተና ሆነዋል።
ከዚህም በፊት በአገረ ስብከታችን በተመሳሳይ ህገወጥ እንቅስቃሴ ሊያደርጉ ሲሉ ማስጠንቀቂያ የተሰጣቸው ቢሆንም አሁንም እንቅስቃሴያቸውን በየስቴቱ በመዘዋወር በህዝብ መዝናኛ ፓርክ ውስጥ ጥምቀትና ፈውስ የሚል የንግድ ማስታወቂያ ምዕመናንን ለማጭበርበር በድጋሚ እቅድ አውጥተው እየተንቀሳቀሱ ይገኛል። ከዚህ በፊት በዋሽንግተን ዲሲ እና አካባቢው ሀገረ ስብከት ሊቀ ጳጳስ በብፁዕ አቡነ ፋኑኤል በቁጥር ዳሽ በወጣ ይፋዊ ደብዳቤ እገዳ የተጣለበት ይህ ቡድን ምዕመናንን ግራ የማጋባት ስራውን በሜሪላንድ ግዛት ቦታ የለውም። ስለሆነም በሜሪላንድ ግዛት ያላችሁ አጥቢያ ቤተክርስቲያናት የመንፈስ ልጆቻችሁን ከዚህ የክህደትና የውንብድና ተግባር በመንፈሳዊ ኃይል በማስተማርና በመገሰጽ የምዕመናንን ደህንነት በመጠበቅ ረገድ ታላቅ መንፈሳዊ ኃላፊነታችሁን እንድትወጡ በእግዚአብሔር ስም እናሳስባለን። ሰላም እግዚአብሔር ከሁላችሁ ጋር ይሁን። ሊቀ ካህናት ቀሲስ አብርሃም አንዳርጌ በዋሽንግተን ዲሲ እና አካባቢው የሀገረ ስብከት የሜሪላንድ ቤተ ክህነት ስራ አስኪያጅ። ግልባጭ ለዋሽንግተን ዲሲ እና አካባቢው ሀገረ ስብከት ይላል ማለት ነው። ይሄንን ደብዳቤ እንግዲህ ለጠፉ። ይሄን ደብዳቤ ከለጠፉ በኋላ ዛሬ እንግዲህ ወጠጤው ቄስ ነኝ የሚሉ አካል በጣም በሚገርም ሁኔታ እንግዲህ ሊቀ ጳጳሱን ዘልፏል። የተጻፈውንም ደብዳቤ የአሸዋ ላይ እገዳ የግብዞች ጩኸት በማለት መልስ ሰጥቷል ማለት ነው። ይሄ እንግዲህ አጥማቂ ነው። ቅድም እንደነገርኳችሁ ጥምቀት ሰው በፈለገ ጊዜ የግል ስራ የሚያደርገው አይደለም። ጥምቀት የክርስቶስ ትእዛዝ ነው። ሂዱና አሕዛብን ሁሉ ደቀ መዛሙርት አድርጉ፣ በአብ በወልድ በመንፈስ ቅዱስ ስም አጥምቁ ብሎ ነው የላካቸው። እንደነዚህ ያሉ ደግሞ ልታይ የሚሉ ሰርተናል፣ አድነናል፣ ፈውሰናል የሚለውን ነገር ህዝብ እንዲያውቅላቸው፣ ሌላ ሰው እንዲመጣላቸው በቀጠሯቸው ቅጥረኞች አማካኝነት በሚዲያ ላይ የሚጫወቱ የሚዲያ ቁማርተኞች ናቸው። ማንም ከልካይ የለንም። በጣም ደፋር ነው። በእውነት ነው ነገራችሁ። ቅድም እንደነገርኳችሁ ነው። ብረት የሚገፋ አይምሮ ያላደገ አይምሮ ያልተለወጠ ሰው ምንም ነገር አቆማለሁ ይላል፣ በጡንቻው ተማምኖ ማለት ነው። ዛሬ በያዘው ገንዘብ ሳይሰራ በውርስ እንግዲህ አግኝቻለሁ ብሎ ያው እንደምታውቁት ከአባቱ የጥምቀትን የማጥመቅን ፈውስ ውርስ አግኝቻለሁ ብሏል። ከአባቱ ያው ገንዘብ አግኝቷል። ከአባቱ ብዙ ነገር አግኝቷል። እንደምታዩት ያው አጥማቂ ነኝ ይላል። መምህር ግርማ ምን አሉ? የዋሽንግተን ዲሲ እና አካባቢ ካህናትን እንስማው እስኪ። ትልልቅ አድባራት እንደ አዲስ አበባ ትልልቅ አድባራት እያገለገልን አይደለን? ያ አድባራት የምናገለግለው ዲሲ ሌላ መልአክ ቦታ ነው። ዲሲ ሚካኤል፣ ዲሲ ገብርኤል፣ ዲሲ ማርያም የሌላ ቦታ ነው። ኢትዮጵያ አይደለም ያለው ኢትዮጵያ አይደለም። አይናቸው ተይዟል እና ያለን እያሉ የማያዩ ናቸው። እንግዲህ ይሄ ምንድነው? ተስፋ የመቁረጥም ስሜትም ጭምር ነው። ነገራችን ላይ እንደምታውቁት ኢትዮጵያ ውስጥ በጣም ትልልቅ ካቴድራል ላይ ቆሜ ያገለግላለሁ፣ ሰብካለሁ፣ አስተምራለሁ፣ አጠምቃለሁ። ዲሲ ገብርኤል ያለው ኢትዮጵያ ካለው ካቴድራል ካለው ገብርኤል ይለያል ወይ ነው? ዲሲ ሚካኤል የምንለው ኢትዮጵያ ካለው ካቴድራል ሚካኤል ይለያል ወይ ነው? እኔ ኢትዮጵያዊ አይደለሁም ወይ? ለምንድን ነው እኔ እንዳልሰብክ ያደረጉኝ ሲባል አይናቸው ተይዟል። የዲሲና አካባቢው ካህናት አይናቸው ተይዟል። ማንን ስላልጋበዙ? መምህር ግርማ ስላልጋበዙ አይናቸው ተይዟል ይለያሉ ነው እንግዲህ። አይናቸው ተይዟል። ከዚህ በኋላ ግን የሚያወጡት አንድ ሚስጥር አለ። በችግራችሁ ውስጥ መካፈልን ያቃታቸው ሁሉ በእውነት አገልግሎቱ እስከምን ድረስ ነው የምንለውን ነገር ስንፈልግ ጉዳታችን እስኪኖር ድረስ ነው። ጉዳታችን እስኪያጠቃን ድረስ ነው። ያፍራሉ፣ ይሸማቀቃሉ። በእናንተ ችግር እነሱ እዛ ይሸማቀቃሉ። ምንድነው የሚያሸማቅቃቸው? አለ ነገር አለ። በነገራችን ላይ ይሄ እንደቀላል የምታዩት ነገር አይደለም። ምናልባት ይህንን ያልሰማችሁ
የዲሲና አካባቢው ካህናት ካላችሁ ይሄ ማለት በዲሲና አካባቢው ላይ ባሉ ካህናት ላይ ምዕመኑ እንዲነሳ እያደረጉ ነው። የዲሲና አካባቢው ካህናት ምዕመኑን እያገለገሉ አይደለም። በችግራችሁ አይደርሱላችሁም፣ ገንዘባችሁን ብቻ ነው የሚፈልጉት ከናንተ እያሉ ነው የሚሰብኩት። this is how they do። እነዚህ አጥማቂ አሁን ከአሜሪካ ወደ አሜሪካ የፈለሱት አጥማቂያን እንደዚህ ነው። የአባ ዮሐንስ የተባሉትም አባት ሴም ቲንግ ዳላስ ላይ እንደዛ ነው። ግን የማህበረ ካህናቱና የምዕመኑ ህብረት ቀጥን ያደረጋቸው ቀጥ እዚህ ዋሽንግተን ዲሲ እና አካባቢው ላይ እውነት ሁሉም አብያተ ክርስቲያናት ላይ ይሄ ይነገራል ወይ አላውቅም። እኔ የማገለግልበት ቤተክርስቲያን ላይ እንደሚነገር አምናለሁ። የምናገረው እኔ ነኝ እናገራለሁ። ሁሉም ላይ መነገር መቻል አለበት። ባገኙትም አጋጣሚ የዲሲና አካባቢው ካህናት ህዝባቸው መጠበቅ ብቻም ሳይሆን የህልውናም ጉዳይ ስለሆነ ማለት ነው። ምክንያቱም የካህናቱ ህልውና ቤተክርስቲያን ነው። ቤተክርስቲያኒቷን ጠብቆ በማስጠበቅ ደረጃ እንደዚህ ከኢትዮጵያ መጥቶ አንድ ግለሰብ አሜሪካ ላይ መጥቶ አሜሪካ ላይ ያሉት ታክስ ከፋይ የሆኑትን ካህኑም ምዕመኑም በምዕመናኑና በካህኑ መካከል ልዩነት እንዲፈጠር ልዩነት ብቻ ሳይሆን ካህናቱ ለምዕመኑ እንደማይደርሱ በሐዘናችሁ በችግራችሁ በመናችሁ እንደማይደርሱላችሁ ግን ገንዘብን አምጡ ይሏቸዋል ነው። ለሚስጥር አለ፣ የተዋሃዳቸው አለ፣ የያዙት አለ። ለምን ይፈራሉ? ችግር አለ። አንዳንዶች እኮ ጠጋ ይሉና ኧረ እኔም እኮ ጤነኛ አይደለሁም እንደ ህዝቡ ባልጮህም ለብቻዬ ጮኻለሁ ይሉኛል እኮ። ታዲያ እናንተ በትክክለኛው አቅጣጫ መውጣት ካቃታችሁ በህይወታችሁም በእምነታችሁም የምታፍሩ ከሆነ በነገራችን ላይ ለመምህር ግርማ የተናዘዙ ካህናትም እንዳሉ ነው የሚናገሩት። እነማን ናቸው? እንግዲህ መምህር ግርማ ናቸው የሚያውቁት። መምህር ግርማ ጋር መጥተው እኔም እኮ ለህዝብ እንዳልናገር ብዬ ነው እንጂ እኮ ያስጮኸኛል፣ ያጓራኛል፣ ተይዣለሁ ብለው ያናገሩኝ ካህናት አሉ። የት? እዚህ ዋሽንግተን ዲሲ። እነማን ናችሁ እናንተ? እናንተ እነማን ናችሁ? ለመምህር ግርማ ሄዳችሁ የተናዘዛችሁ ለሰው የምትኖሩ ለህሊናችሁ የማትኖሩ እናንተ እነማን ናችሁ? ሰው ምን ይለናል ብለን ነው እንጂ እኛም ታመናል የምትሉ ታማችሁ አልታመምንም ብላችሁ ህዝብን ለማከም የምትጥሩ እናንተ እነማን ናችሁ? ለመምህር ግርማ የተናዘዛችሁ። ይሄ ነገር እንደቀላል አትዩት ወገኖች። ሲሪየስሊ እውነቴን ነው የምነግራችሁ። ይሄ ኢትስ ቬሪ ዳንጀረስ። በህዝብና በሰላም የሚኖረውን ህዝብ ለመከፋፈልና ለመለያየት በዚህ መልክ እንደዚህ አውደ ምሕረት ላይ መጥቶ ለጥቂት ህዝብ ተናገረ ብዙ ህዝብ እንዲያው ብሎ ቀርጾ ልጃቸው በፌስቡክ ላይ በቲክቶክ ላይ በዩቲዩብ ላይ ነው ይሄን የሚያወጣው። ስማ፣ የዲሲና አካባቢው ካህናት መነኮሳት ስሙ። ጸጋ ሞገስ እያላችሁ የምትሰብኩትና የምትናገሩት የቱ ጋ ነው ተግባሩ? የለም የለም። ለበረከት ሁን እኮ የሚለው ለብዙዎች መዳን ምክንያት ሁን ማለት ነው። ክርስቶስ ለብዙ አይደል የተሰቀለው? ታዲያ የኛ አባት የቱ ጋ ነው የተሰቀለው? ብር አዋጡ ብቻ ነው እንዴ? አምጡ ነው እንዴ? ገንዘብ ብቻ ነው እንዴ? ታዲያ ስቅለታችን ብር ላይ ነው? እሱ እኮ ለብዙ ነው የተሰቀለው። ይሄ እንግዲህ አስተውሉ፣ በተም ላይን ምን እንደሆነ ማለት ነው። እንደምታዩት ሁሉም አብያተ ክርስቲያናት ላይ ገንዘብ አንጡ የሚል ጥያቄ አለ። ሁሉም ቤተክርስቲያን እንደምታውቁት ቤተክርስቲያን ለመግዛት ስለሚፈልግ ማለት ነው። ይሄ የደረሱበት መረጃ ነው። ይሄ በእጃቸው ላይ የደረሰው መረጃ የሚያዩትን መረጃ ለህዝቡ ምን እያሉ እየነገሩት ነው ነው ጥያቄው። ከእናንተ የሚፈልጉት ገንዘባችሁን ነው። በህመማችሁ በችግራችሁ አይደርሱላችሁም ነው። ለራሳቸውም ታማሚዎች ናቸው ነው። መጥተው የነገሩኝ ካህናት ስላሉ ነው የሚሉት። ሰምተሃል ወገኔ፣ ሰምተሃል። በዚህ አገልግሎታቸው ምንድን ነው የሆነው?
የመጀመሪያ አገልግሎታቸውን በሜሪላንድ ፓርክ ውስጥ ሲያደርጉ አንዲት ቆንጆ ልጅ እንግዲህ መርጦ ያው ልጅ ቅድም እንዳሳየዋችሁ እዚህ ጋር ቀራጩ ልጅ ነው። ይኸው እዚህ ጋር እንደምታዩት እንደው ይሄንን ፎቶ በደንበኛው ባሳያችሁ ሳይሻል አይቀርም እንደዚህ እና ይኸው ቆይ ይሄንን ፎቶ በደንበኛው ላሳያችሁና ልጅ ቀራጭ ነው እንደምታዩት ይኸው እዚህ ጋር እንደምታዩት ነው ልጅ ይቀርጻል። ያውም ጥላ ተይዞለት ነው። በነገራችን ላይ ዝናብ እየዘነበ ነው። እሳቸው ድንኳን ውስጥ ናቸው ያሉት። ለካሜራውና ያው እንደምታዩት ጆሮ ላይ ኤርፎን አድርጎ ነው የሚቀዳው። ብቻ ግን ባጭሩ እውነት እግዚአብሔር በሚያውቀው ይህ እንደዚህ አይነት ነው ወይ? አሁን ይሄ እውነት የመንፈስ ቅዱስ ስራ ነው ወይ? እነዚህ እንደው በቃ እሺ ይፈውሳሉ ብንላቸው እንኳን በቃ እሺ ይፈውሳሉ ያድናሉ ብለን እንኳን ብንል እውነት እነዚህ ሰዎች እንደሚፈውሱትና እንደሚያምኑት የሚፈውሱትና የሚያምኑት ሰው እንዳይላቸው እንዲህ የሚጋጋጡት የሚጥሩት እውነት ፈዋሽ እኛ ነን ነው ወይስ እግዚአብሔር ነው ብለው ነው የሚያምኑት እነዚህ ሰዎች? እኔ እንደው በፈጠራችሁ እንደው ይሄ ጥላቻ ነገር አይደለም። እውነት የምነግራችሁ ነገር አም ሶ ታይርድ አባውት ዳት። ግን እንደው እነዚህን የምትከተሉ ሰዎች እንደው እውነት እንደው እነዚህን የምትከተሉ ሰዎች ያድነኛል ብላችሁ የምታምኑት እግዚአብሔር ነው ወይስ እነዚህ ሰዎች ነው? አሁን ይህን ስል እንዴት አይነት ጥያቄ ነው የሚጠይቀን? ቀሲስ ልትሉ ይችላላችሁ። እነሱ ግን እያሰቡ ያሉት እነሱ እንደሚያደርጉት እንደሚያድኑት ነው። ለምን? የእግዚአብሔር ማዳን ላይ ቅንጣት ታህል እርዳታ አይፈልግም፣ ማስታወቂያ አይፈልግም። እግዚአብሔር በስራው የሚገልጥ አባት ነው። ማንነትን እግዚአብሔር ይገልጥልሃል። ማንነትን ሰዎች ሳያስተዋውቁል እግዚአብሔር ከፍ አድርጎሃል፣ በከፍታ ማማ ላይ አውጥቷል። እነዚህ እኮ እየደከሙ ያሉት እኮ ሰው እንዲያውቅላቸው አዲስ እነሱ ጋር መጥቶ አዲስ ተጠቃሚ እንዲጠቀም እኮ ነው የሚጥሩት የሚደክሙት እኮ። እንደምታዩት ተመልከቱ፣ ቀሚሱን አድርጎ እየቀረጸ ነው። እኔ መቅረጽ ነው ሆኖ አይደለም፣ ግን የቀረጸውን ነገር እንዴት አድርጎ ነው የሚለጥፈው የሚለውን ነገር ስሙት፣ እዩት። ይችን ሴት እንስማት። ሰራ ድምፅ ይወሰዳል፣ ቋንቋ ይወሰዳል። ስራ ተብዬ ተላኩ። ስራዬን መጥቼ ሰራ። ድምፅ ይወሰዳል፣ ቋንቋ ይወሰዳል፣ ባህሪ ይወሰዳል፣ ጠባይ ይወሰዳል። ከዛ በኋላ የራስህ ነገር እንድታጣ ካረገ በኋላ እሱ ራሱ መንፈሱ ራሱ አንተው ትሆናለህ። እዛ ተቀብላ ልትመጣ ነበር ያሰበችው። አንድ ላይ ከባልሽ ጋር ተቀበይ ተባለች። እዚህ ከመጣሽ በኋላ ወዲያው ምንም የዚህ አሜሪካ ኑሮ አልጣማትም። እሷ አትፈልግም። መጀመሪያ አንተ ነው የምትወገደው፣ አንተ ተወግደ ነው ኑሮ ብላ መጀመሪያ ሄዳ ከባሏ ጋር ታተመች። እግዚአብሔር ያሳያችሁ። ከባሏ ጋር ታተመች የምትለው ቁርባን ነው። አሁን ይህንን ቪዲዮ ይችልች እንግዲህ ፈውስ አገኛለሁ ብላን የመጣችው ከየት ትምጣ፣ እዚህ ሀገር ትኑር፣ ሌላ ስቴት ትኑር፣ እኔ የማውቀው ነገር የለም። ያው አደባባይ ላይ ስላወጡሽ ነው የማወጣሽ። ሶርሱ ምንጫቸው እነሱ ናቸው። ይሄንን በዶክሜንትም ሪከርድ አድርገን ስለያዝ ነው ችግር የለውም። አሁን ይህን ስታየው ምን እንደሚሰማሽ ናቸው። በጣም ብዙ ነገር አውርተሻል። በጣም ብዙ ነገር ለፍልፈሻል። አንኮንሽንስ ሆነሽ ጓደኞችሽን ጠርተሻል። እናትና አባትሽን ጠርተሻል። አባትሽ በአንቺ ላይ ተስፋ እንዳላቸው ተናግረሻል። በእናት በአባቶችሽ ላይ ዛር እንዳለም ተናግረሻል። ይሄን ሁሉ አወጥተውታል።
እናትና አባትሽን ኢትዮጵያ ነው ያሉት። እናትና አባትሽን አሁን ሰው ሲያያቸው ምን አይነት ስሜት ነው የሚሰማሽ? አዝናለሁ፣ በጣም በእውነት አዝናለሁ። ታመሽ ሊሆን ይችላል፣ ፈውስ ልታገኝ ይሆናል የመጣሽው። ገበናሽን ግን አውጥተው ሜዳ ላይ ለጥፈውብሻል። ታመሽ ሆስፒታል ብትሄጂ አንቺ ለፈቀድሽው ብቻ ነው ባልሽ እንኳን ማወቅ ካለበት የሚያውቀው የአንቺን የጤና ጉዳይ። እፈወሳለሁ ብለሽ መንፈሳዊ ፈውስ አገኛለሁ ብለመጥተሽ የተናገርሽው አንኮንሽንስ ወጥሽ ከራስሽ ጋር ሆነሽ ራስሽ ጋር ሳትሆኚ የተናገርሽውን ጠቅላላ ሁሉ አደባባይ አስተውልሻል። መሬት ላይ ወድቀሽ ትንፈራፈሪ እግርሽ እየታየ ሜዳ ላይ አስተውልሻል። ምንድነው የምትማሩት? ምንድነው የምትማሪው? አሁን ስትያንቺ ወደፊት ልጅ ሊኖርሻል። አሁን ልጅ ሊኖርሻል። ልጅሽ ቢጠይቅሽ ምንድነው መልስሽ? ማየ ምን ሆነሽ ነው? what happened at this time ቢልሽ ምንድነው የምትይው? ታምሜ ነበር። ታመሽ ታዲያ እንደዚህ መሬት ላይ ትሆኛለሽ እንዴ? የዚህ ሀገር ልጅ የታመመ ሰው ሆስፒታል እንደሚሄድ ነው የሚያውቀው። ባልሽ ምንም አቅም ስትዩ ነበር። ተከናንቧል ማንነቱ። እሱ እንዳውም ዘይዷል፣ ማንነቱ አይታወቅም። ሳዝናል። እንዲህ የሚሳለቁባቸው። ታተመች ነው የምትለው ወይስ ቆረበች ነው የምትለው? ራሷ ታተማለሁ ነው የምትለው እና ቋንቋ ታተማለሁ ነው። አዎ በሱ ከታተምኩ በኋላ ከዛ ምንም አታመጣም ብላ ከዛ በኋላ ዛራለ አለው ዛሬ እናት ያባል ከሁለቱ አይምሮዋን ሙሉ ለሙሉ ወስደናል። አይምሮ መውሰድ አይምሮዋን በሙሉ በቃ አቅሟ እንዳትጠቀም፣ አንደበቷን ሰዎች እንዳይወዷት፣ ሰው ሁሉ እንዲርቃት፣ በእውቀቷ እንዳትጠቀም፣ ቤተሰቦቿ በጣም አባቷ በተለይ በጣም እንዳይን ነበር የሚያየት። ቤተሰቦቿን ጠቃሚ እንደሆነች አውቀው ገና ስድስተኛ ክፍል ገና እንዳለች ጥርግርግ አድርገው ነው የወሰዱት። ምኑን? ሁሉ ነገሯን ቻለች እንጂ እዚህ ትደረድራለች። የጽሁፍ ማለት መስገር ነው ለቤተሰቡ ሁሉ። የእሱ ቤተሰብ አይቀር፣ የእሷ ቤተሰብ አይቀር፣ ምድር ህዝብ ላይ ያለው ሁሉ ሰው አይቀራትም። ለዚህ ነው ልጆች ሞት የሚፈልጉት። ሞት ጨለማ ስለሆነ እንገላገላለን ብለው እንዲያስቡ የሚያደርጋቸው በውስጥ በኩል ይህን እያለማመዳቸው። በደጁ ረጅም ዘመናት ጨርሰው አሁን የሚገብሩ እኮ አሉ እንዴ! ብዙ እኮ ሊቀ ሊቃውንቶች ግብር ይገብራሉ። አይገርማችሁ? ተመልከቱ፣ ብዙ ሊቀ ሊቃውንቶች ግብር ይገብራሉ ይላሉ። ለማን? ለሰይጣን። እነዚህ ሰዎች ከቤተ ክርስቲያን ውጭ የሚደረግ አገልግሎት ያውን ፓርክ የግልን ጥቅም ለማጋበስ ካልሆነ በስተቀር ቤተክርስቲያን እኮ አቃቢ ናት፣ ገበና ሸፋኝ ናት። ማንም በለበሰው ልብስ ኃጢአተኛ ነህ በደለኛ ነህ ተብላ ገፍታ የማታወጣ ልክ እንደጠፋው ልጅ እጁን ዘርግቶ መጥቶ የሚቀበል አባት እግዚአብሔር፣ ቤተክርስቲያንም እጇን ዘርግታ የምትቀበል ቤት ናት፣ እናት ናት። ከቤተክርስቲያን ውጭ የሚደረግ አገልግሎት ግን ተመልከቱት፣ እንደዚህ ነው። አሞሽ መተሽ ብትናገሪ የተናገርሽው ነገር እንደዚህ አደባባይ ላይ ይወጣብሻል። እኔ አይደለም ማወጣብሽ፣ አምና they are posting on the YouTube channel ላይ እነሱ ናቸው ዩቲዩብ ቻናላቸው ላይ ፖስት ያደረጉት፣ ቲክቶካቸው ላይ ፖስት ያደረጉት። ያንቺ ብቻ አይደለም፣ አንቺን መሰሎች የመሰሉ ጠቅላላ እንደናለን ብለው የሚመጡትን ሰዎች ካሜራ ደቅ ነው ለማንም አይሰጡትም ካሜራውን። they don't believe anybody, they don't believe። መቼ ነው የምንማረው ነው ጥያቄው። መቼ ነው የምንማረው? መቼ ነው የምንነቃው? መቼ ነው የምንነቃው? ይቺ ልጅ ተመልከቷት። ያት ቅርብ ጊዜ ይሆናል ከኢትዮጵያ የመጣችው። በትዳር ምክንያት ይሆናል የመጣችው። ኢትዮጵያ ጥሩ ስብዕና ያላት ሴት ልትሆን ትችላለች።
ጥሩ ስራ ያላት ሴት ልትሆን ትችላለች። ዛሬ በእንዲህ መልክ ኢትዮጵያውያን ሲያዩዋት ከአንደበቷ የሚወጣውን ነገር ተመልከቱት። ይሉት እነዚህ ሰዎች ታዲያ አንድ ዶክተር መንፈሳዊነት የሌለው ቄስ ያልሆነ መስቀል ያልጨበጠ መቅደስ ገብቶ ያልቀደሰ አንድ ዶክተር ዓለማዊ የሆነ ዶክተር የአንድን በሽተኛ ሙያዊ ግዴታዬ ያሳስበኛል፣ ሙያዊ ግዴታዬ ህሊናዬ ዳኛዬ ነው ብሎ አምኖ አሳልፎ የማወጣ ከሆነ የአንድን በሽተኛ ታመን መተን እንደዚህ አወጥተው የሚሸጡት ከሆነ እነዚህ ሰዎች ጋር ሄደን እንታከማለን ብለንስ የምናምነው ለምንድን ነው? እንዴት ነው የምናምነው? ይህን ብቻ መልሱልኝ። በተለይ አንቺ ይህን መልሽልኝ። ማንነትሽን አውጥተው እንደዚህ ሜዳ ላይ ያሰጡሽ ፈወሳለሁ ብለሽ ነበር የሄድሽው፣ እድናለሁ ብለሽ ነበር የሄድሽው። እነሱ ግን ማስታወቂያ ሰሩብሽ። ያሳዝናል በጣም። እነዚህ ናቸው እነዚህ ሰዎች። እቺ ሴት ሙሉ ቪዲዮዋን ብታዩት መሬት ላይ ሁሉ ስትንፈራፈር፣ ስትወድቅ፣ ስትነሳ፣ ስትጮህ፣ ስትንጠራራ ያሳያል። አየሁት ሁሉንም፣ ግን አዘንኩ፣ ልቤ ተነካ፣ እውነት ተነካ። እቺ ሴት ኋላ ብታየው ምን ሊሰማት ይችላል ብዬ ማለት ነው። እቺ ሴት ይህን ነገር ቆይታ ብታየው ምንድን ነው የሚሰማት? ቤተሰቦቿ ሲያዩት ምን ይሰማቸዋል? ጓደኞቿን በጣም ብዙ ነገር ብላለች። ጓደኞቿን ሲያዩት ምንድን ነው የሚሰማት? ሰው ናቸው። አሟት ነው ብሎ የሚያስብ ማንም የለም። ጓደኛን ከጓደኛ፣ ቤተሰብን ከቤተሰብ፣ ትዳርን ከትዳር፣ ባልን ከሚስት የሚያጣሉ ሐሰተኛ አጥማቂያን የግል ጥቅማቸውን ለማጋበስ ምን አለ ቢቀርስ? እሺ እንደዚህ ካደረጉ በኋላ ቢተውትስ? ሌላ ሰው እንዴት ይመጣል? ይሄን አይቶ ነው ሰው የሚመጣው ብለው የሚያስቡት እነሱ። ስለዚህ በእግዚአብሔር የማዳን ስራ ውስጥ የነሱ የእጅ ጥበብ ማስታወቂያ ያስፈልገዋል። እግዚአብሔር ሲያድን ሲፈውስ ማስታወቂያ ያስፈልገዋል። ድጋቂ ሳንቲም ያልከፈልንበትን አገልግሎት እግዚአብሔር በሰጠን ጸጋ ለምንሰጠው አገልግሎት ማስታወቂያ ያስፈልገዋል። ግን ይሄ ነው። ስለዚህ ከእንደዚህ አይነት ሐሰተኛ አጥማቂያን በተለይ በዚህ በዋሽንግተን ዲሲ እና አካባቢ ላይ ያላችሁ ምዕመናን ልትቆጠቡ ይገባል። አንድ እርምጃ ከመራመዳችሁ በፊት ገበናችሁ ሜዳ ላይ እንደሚሰጣ አውቃችሁ ተረድታችሁ ማንነታችሁን ጠብቁ፣ ስብዕናችሁን ጠብቁ። እውነቴን ነው የምነግራችሁ፣ እውነቴን ነው የምነግራችሁ። እኔ ይህችን ልጅ አይቼ በጣም ነው ያዘንኩት። እውነትም ነግራችሁ ከልቤ ነው ያዘንኩት። ግን ለሌሎች ማስተማሪያ እንዲሆን እነሱ ማስታወቂያ ሊሰሩበት ነው ያወጡት። እኔ ደግሞ ለሌሎች ማስተማሪያ እንዲሆን ከነሱ ፔጅ ላይ ነው፣ ሶርሳቸው የነሱ ነው፣ ዩቲዩብ ቻናል፣ ቲክቶካቸው። ሌላው እንግዲህ እዚህ ጋር እንደምታዩት የተደበቀው ሚስጥር በካሊፎርኒያ ይላል። የአባ ዮሐንስ የሀብት ምንጭ ማን ነው? እኚህ አባት እንግዲህ ዛሬም ድረስ እንደምታውቁት ወንቅሸት ገዳም አስተምራለሁ ይላሉ። ዛሬም ኦንላይን እያገለገሉ ነው የሚገኙት። በጣም በሚያሳዝን መንገድ ቲክቶክ ኦንላይን፣ ፌስቡክ ኦንላይን፣ ዩቲዩብ እሳቸው አሜሪካ ተቀምጠው እዛ ለህዝብ ማላገጫና መጫወቻ አድርገውታል። በነገራችን ላይ የገዙት ቤት ምንድነው የሚለውን ነገር ያው በመረጃ ነው የምናወራው፣ ያለ መረጃ እናወራም። እዚህ ጋር ላሳያችሁ እወዳለሁ። እዚህ ስክሪን ላይ እንደምታዩት በደንበኛው ዙም ላድርግላችሁ። በነገራችን ላይ እንግዲህ ስቴት ኦፍ ካሊፎርኒያ ኦፊስ ኦፍ ሴክሬታሪ ስቴት ስቴትመንት ኦፍ ኢንፎርሜሽን ካሊፎርኒያ ነን ፕሮፊት ኮርፖሬሽን ይላል። ካሊፎርኒያ ሴክሬታሪ ኦፍ ስቴት ይላል። የተገዛው ሳክራሜንቶ ብያቸዋለሁ። ሳክራሜንቶ እንግዲህ እኛ አባት ናቸው፣ አጋዥም እንዲገዙም አስተባባሪ። የኮርፖሬሽኑ ስም ምንድን ነው የሚለውን ነገር እዚህ ጋር አዲያም ዮርዳኖስ ዳግማዊ ወንቅሸት ቅዱስ ገብርኤል ወቅዱስ ጊዮርጊስ ቸርች ኤንድ
ሪትሪት ይላል። ኢትዮጵያ ኦርቶዶክስ ምናምን የለም። አሁን ኢትዮጵያ ኦርቶዶክስ ካሉ በኢትዮጵያ ኦርቶዶክስ ቤተክርስቲያን ስም ከሳሽ ሊመጣ ነው። በነገራችን ላይ ሊቀ ጳጳሱ ጋር ደውዬ ነበረ። በጉዳዩ ላይ ለማናገር አላነሱልኝም። ስራ ላይ ሊሆን ይችላሉ፣ ስብሰባ ሊሆን ይችላሉ። የሀገር ስብከቱ ስራ አስኪያጅ ደውለውልኝ ነበረ። መልሼ ስደውል አላነሱም። በእርግጠኝነት በዚህ ጉዳይ ላይ ምላሽ መስጠት አለባቸው ብዬ ተስፋ አደርጋለሁ። እውነቴን ነው የምነግራችሁ። በእርግጠኝነት ሀገረ ስብከቱም ወረዳውም ኢቨን ሊቀ ጳጳሱም ጭምር እንግዲህ እንደምታውቁት 8-9 ሚሊዮን ብር የወጣበት ኢትዮጵያውያን ሁሉ የተረባረቡበት ካሊፎርኒያ ላይ ትልቅ ገዳም ተመስርቷል። የኢትዮጵያን ቅርስ የሆነ ማለት ነው በሊቀ ጳጳሱ የሚመራ እሱ ገዳምና ይሄ አሁን የተገዛው ገዳም እንግዲህ ርቀቱን ተመልከቱት ይሉት። እርግጥ ያኛው በጣም ትልቅ ገዳም ነው፣ ይሄኛውም ግን ትልቅ ቦታ ነው፣ በጣም ትልቅ ቦታ ነው እና እንደምታዩት አዲያም ዮርዳኖስ፣ ዳግማዊ ወንቅ እሸት፣ ቅዱስ ገብርኤል ወቅዱስ ጊዮርጊስ ቸርች ኤንድ ሪትሪት ይላል። ኢትዮጵያ ኦርቶዶክስ ምናምን የለም። እንደምታዩት ነግሬያቸዋለሁ። ኢትዮጵያ ኦርቶዶክስ ከተባለ በኢትዮጵያ ኦርቶዶክስ ቤተክርስቲያን ስም አሁን ላይክ እንደ ፕራይቬት ሴክተር እያደረጉት ነው ወገኔ። እኔ ግን ዌልካም ፍሮም ዘ ማኒ። ገንዘቡ ከየት ነው የመጣው? የገንዘቡ ምንጭና ማን ናቸው ብንጠይቅ ምዕመኑ ነው። እነዚህ ከሀገር ቤት እጥብ አድርገው የበሉት እዚህም ሀገር ላይ እንግዲህ እንደምታዩት ነው። እና እኚህ ሰው እንግዲህ እንደምታዩቸው ናቸው። በጣም ትልቅ ሰው ናቸው። እና ይሄ ገንዘብ ከየት መጣ? አሁን ይህን አድራሻ ገብታችሁ ብታዩት ቤቱ ይሄ ነው። በነገራችን ላይ የተገዛው ቤት እንግዲህ ኦፊሻል ዶክሜንት ነው ይሄ። በዚህ ላይ ገብታችሁ ብታዩት ቤቱን አድራሻውን ታዩላችሁ። ኦፊሰሩ ኔም ይኸውላችሁ ዮሐንስ ተስፋ ማርያም አላሙ ይላል። ፖዚሽኑ ምንድን ነው የሚለውን ነገር ተመልከቱት። ቺፍ ኤክስኪዩቲቭ ኦፊሰር ነው፣ ቺፍ ፋይናንሻል ኦፊሰር ነው፣ ሴክሬታሪም ነው። እንግዲህ ይሄ መረጃ ነው። ኤንቲቲ ባይሎ አላውስ ቱ ሲኦ ይላል። ፕሬዚዳንት ቱ ቢ ሴክሬታሪ ኦፍ ሲኦ ትሬጀሪ ይላል። ኤጀንት ኔሙ ይኸውላችሁ ዮሐንስ ተስፋ ማርያም አላሙ እንግዲህ አባ ዮሐንስ ናቸው። በዚህ መንገድ የተገዛው 03/19/2026 ነው። ያ ማለት ምንድን ነው? ዮሐንስ አለሙ ሲግኒቸሩ እንግዲህ አሁን ኤፕሪል ማርች ላይ ነው የተገዛው። ማርች 19 2026 ነው የተፈራረሙት ማለት ነው። እና ይሄ እንግዲህ ኦፊሻል ዶክሜንት ነው። መረጃውን ያደረሱን ሰዎች ቤቱ ምን ይመስላል የሚለውን ነገር ቪዲዮውን ላሳያችሁ። ይህን ይመስላል እንግዲህ ቤቱ። አካባቢው ይሄን ይመስላል እንደምታዩት። ምናልባት እየመጣ ከሆነ አላውቅም። ይኸውላችሁ በጣም ትልቅ በጣም ግዙፍ ነው። ሲነግሩኝ መግዛታቸው የታወቀው በምንድን ነው የሚለውን ነገር ስሰማ በጣም የገረመኝ ነገር የደነቀኝ ነገር ዘንድሮ እንግዲህ በጣም እንደምታውቁት የጥምቀትን በዓል በተመለከተ ካሊፎርኒያ በጣም ያው የታወቀ ነው። ካሊፎርኒያ ላይ የጥምቀት ህብረታቸው አንድነታቸው እጅግ በጣም ግሩም ድንቅ ነው እና ጥምቀት በአሁኑ ሳክራሜንቶ ላይ ነው የሚከበረው ተረኛ መሰለኝ እና ከዛ ሳክራሜንቶ ይከበራል ምን ችግር አለው ተባለ። ምን ነው ሲባል አባ ዮሐንስ የገዙት ቤተክርስቲያን አለ እንዴ ማን ፈቅዶላቸው ምን ተብሎ በዛ መንገድ ነው እንግዲህ ተነስቶ እነዚህ አይነት መረጃዎች የወጡት ማለት ነውና ይህ ማለት ምንድነው እንግዲህ ያው እንዲህ አይነት ዶክሜንቶች ወጥተዋል። አባ ዮሐንስ ከዳላስ ቴክሳስ ዳላስም ምን ታውቃላችሁ ወደ 3 ነጥብ ምናምን አካባቢ 2 ነጥብ ምናምን ሚሊዮን አካባቢ ነው የተገዛው። 13 ኤከር ቤት እና ቤተክርስቲያን ወደ 600 ምናምን ሚሊዮን 600 ሺህ ምናምን አካባቢ ቤተክርስቲያን መኖሪያ ቤት የሚመስል ደግሞ በጣም ትልቅ ሌክጀሪየስ የሆነ መዋኛ ገንዳ ሁሉ ያለው ወደ 13 ኤከር የሚሆነው ወደ 2.3 ምናምን ሚሊዮን አካባቢ ነበር ዳላስ የተገዛው። አሁን ደግሞ እዚህ 3.2 ሚሊዮን ነው የተገዛው ቤቱን አይቼዋለሁ ገንዘቡን። በጣም ትልቅ ነው ቤቱ በጣም በእውነት በጣም ትልቅ ነው። እንደምታዩት ደግሜ ቪዲዮ ላሳያችሁ። በዚህ ጉዳይ ላይ አረንጓዴ ቢጫ ቀይና የአሜሪካን ባንዲራ አድርገውበታል። እኔ እኮ መልካም ነው ማለት ይሄ አሁን የቤተክርስቲያናችን ንብረት መሆኑ ምናምን ቢሆን ማለት ነው ነገሩ ቢሆን ግን ፕራይቬት ኢንስቲትዩት ሆኖ እነዚህ ሰዎች አሁን እና እኔ ቅዱስ ሲኖዶስ አሁን ግንቦት ላይ ስብሰባ አለ እና ምንድን ነው ቅዱስ ሲኖዶስ በእነዚህ
አጥማቂያን ወደ አሜሪካ እየፈለሱ ቤት ይገዛሉ። ገንዘብ እያሸሹ ነው። እንደምታውቁት ያው ኢትዮጵያ ውስጥ ለመኖርም ፖለቲካው ተጽዕኖም ብዙ ነገሮችን እያለ ስለሆነ ገንዘብን መያዝ ያለብን እርግጥ ያው ጳጳሳቱ ሊኖራቸው ይችላል አላውቅም። ግን የሆነ ሆኖ ግን ይህንን ያህል ሚሊየን ብር አውጥተው ሲገዙ ጳጳሳት ደጋፊ ናቸው። አሁን ዳላሱ ደጋፊ ነበሩ። አሁን ሳውሪዎች የሚባሉ በጣም ደጋፊ እኔ ሲኖዶስ ያላወገዘው እኔ አላወግዝም እያሉ ድረስ ማለት ነው። እንደገና ከጎንደር ድረስ 18 ሰዓት ተሳፍሮ የመጡት አቡነ ሚካኤል የሚባሉ አባት በፍጹም በቃ ካሊፎርኒያ ላይ ገዳም ተመስርቶ የለ እንዴ እዚህ የማይመሰረተው ምንድን ነው ብለው ዳላስ በቃ ያ ሁሉ ህዝብ አስተያየት ሲሰጥ ጆሮ ዳባ ልበስ ብለው በቃ መመስረት አለበት ብሎ የሚናገሩ ሰው እኮ አንዳንድ ጊዜ ሰምተህ ተቃዋሚ ካለኩ ትቀይራል። እዚህ ደረጃ እንደዚህ አይነት በጣም ያሉ ጳጳሳት ያሉበትን መንገድ ነው የምታየው። እና እኔ ጳጳሳት እንደው ብፁዓን አበው ሊቃነ ጳጳሳት የዚች ቤተክርስቲያን ዕጣ ፈንታ በእናንተ ላይ ወድቃለች። እናንተ የዚች ቤተክርስቲያን ኃላፊዎች ናችሁ። የዚች ቤተክርስቲያን ዳኞች ናችሁ። ህግ አውጭ፣ ህግ አጽዳቂ እናንተ ናችሁ። ወሳኞች እናንተ ናችሁ። ከሀገር ቤት አልፎ እዚህ በሰው በስደት ሀገር ላይ 8 ሰዓት 6 ሰዓት 16 ሰዓት ወገቡ እስኪንቀጠቀጥ ድረስ ቆሞ ቤተክርስቲያን ሰላምና ፈውስ አገኛለሁ ብሎ ልቤን አሳርፋለሁ ብሎ ልጆቹን አቅፎ ቤተክርስቲያን ለሚሄድ ህዝብ ላይ ይህንን ያህል ሜስ ሊፈጥሩ የሚችሉ ሰዎችን በህዝብና በካህናቱ መካከል ጠብ የሚዘሩ ሰዎችን እንዲህ ቤተክርስቲያኒቷን ሲያንሷት የእናንተ ዝምታ ምንድን ነው? ምንድን ነው የእናንተ ዝምታ? በጣም ብዙ አጀንዳ ትደረድራላችሁ። ከሌ ጳጳስ ወደ ከሌ ቦታ ይዛወር፣ ከሌ ቦታ ከከሌ ቦታ ይዛወር። እስኪ አጀንዳ አድርጉት። ይሄን እስኪ አጀንዳ አድርጉት። እነዚህ አጥማቂያን ህጋውያን ናቸው? ህጋውያን አይደለም? ስርዓተ ቤተክርስቲያን ጠብቀው ነው የሚያጠምቁት ወይስ አይደለም? ለምን ህዝቡን ታባሉታላችሁ? ለምን ህዝቡን በአንድ ውሳኔ አትገላግሉትም? በቃ ትክክል ናቸው ካላችሁ ትክክል ናችሁ በሉና ነገሩት። ቁርጡን ያውቃል። እኛም ቁርጣችን እናውቃለን። ና ባካችሁ ብፁዓን አበው ሊቃነ ጳጳሳት የህዝቡ ጭንቀት ይግባችሁ። የተተኪው ትውልድ ጀነሬሽኑ ሌላው በሃይማኖቱ የሌላው እህት አብያተ ክርስቲያናት የቴክኖሎጂው ርቀት ኤአይ የሚባለው የሰዎችን አይምሮ እየሰለበ ባለበት ሰዓት ላይ ሌሎች እህትና አብያተ ክርስቲያናት ስለዚህ ጉዳይ ያስባሉ። ልጆቻችንን መንፈሳዊ አገልግሎታችንን ከዚህ የሰውን አይምሮ ከሚሰልበው እጅና እግሩን ከያዘው አንደበቱ እንዳይናገር ካደረገው ቴክኖሎጂ ርቀት እንዴት አድርገን ኮምፒት ማድረግ ያለብን ብለው ይሰራሉ። እኛስ እርስ በርሳችን ድንጋይ እንወራወራለን። የሚለብሱት የቤተክርስቲያን ልብስ፣ የያዙት የቤተክርስቲያን መስቀል፣ ያደረጉት የቤተክርስቲያን ቆብ ትክክል ናችሁ? ትክክል አይደላችሁ? ስርዓት አልበኞች ናችሁ? ስርዓት ተጠብቀን ነው የምናጠምቀው። ስርዓት ተጠብቃችሁ አይደለም የምታጠምቁት። እናንተ ይህንን ነገር መዳኘት ካልቻላችሁ የእናንተ ኃላፊነት ምንድን ነው? የእናንተ ዳኝነት ምንድን ነው? ለምንድን ነው ለዚህ ህዝብ የማትራሩት? ዛሬ ክፍት የሥራ ቦታ ጥምቀት እነሱ የወለዷቸው አዲስ አበባ ውስጥ የሚያመሱ ቅባ ቅዱስ ቀቢነን እናጠምቃለን የሚሉ ብዙ አጥቢያዎችን የሚፈትኑ ባል ከሚስት ሚስት ከባል ካህኑን ከሌላኛው ጋር ካለቃው ጋር ከምን ጋር የሚያጣሉ የሚበዘበሩ በጣም ብዙዎች ናቸው። ለምን ስርዓትና ወጥ ነገር እንዲሆን አታደርጉም? ለምን አንድ ስርዓት አይወጣም? ማንም እየተነሳ አጥማቂ ነኝ እያለ ፖስተር እየለጠፈ ህዝብ የሚያንጋጋ እጮሃለሁ እያለ የሚያጮው በሱዳን መተት እና ቁርጡን ንገሩን። አጀንዳችሁ እንዲሆን ጥያቄያችንን እናቀርባለን። ብፁዓን አበው ሊቃነ ጳጳሳት ቤተክርስቲያን በስንቱ ትታመስ። አንደኛው ጳጳስ ያወግዛል፣ አንደኛው ጳጳስ ይፈቅዳል።
አንደኛው ጳጳስ እዚህ ጋር ደጋፊ ነው፣ አንደኛው ጳጳስ እዚህ ጋር ተቃዋሚ ነው። ተቃዋሚያቸውን ይጠላሉ፣ እነሱ መልሰው ተቃዋሚያቸውን ጉግማንጉግ ሌላም እያሉ ይሳደባሉ። የሚመርቋቸውና የሚደግፏቸውን በገንዘብ ጭምር ይረዳሉ። ታዲያ የቱ ጋር ነው መንፈሳዊ አገልግሎቱ? አባቶቼ መቼ ነው የምንነካው? መቼ ነው ይህ አገልግሎት? መቼ ነው ስርዓት የሚይዘው? ክፍት የስራ ቦታ ጥምቀት፣ ክፍት የስራ ቦታ ልብሱ ከመርካቶ ይገዛል፣ መስቀሉ ከመርካቶ ይገዛል፣ ችግር የለውም። ማስቀደስ መቀደስ የለ፣ የቤተ መቅደስ አገልግሎቱ የለ፣ ሁሉ ነገር በውጪ። ቅዳሴ ካለቀ በኋላ መተው ያጠምቃሉ። ዛሬ ከቤተ መቅደሱ ውጪ ሆኖ በፓርክ በስታዲየም በመዝናኛ ስፍራ ጫካ ውስጥ ስርዓት አበጁለት ወገኖች። ለዚህ ህዝብ ዘኑለት እባካችሁ፣ ለዚህ ህዝብ ዘኑለት። በስንቱ ይታመስ። በተለይ በዚህ በውጭ ላለው ህዝብ ዘኑለት። ስለዚህ ተስፋ እናደርጋለን ብፁዓን አበው ሊቃነ ጳጳሳት በዚህ የጥምቀት ሲኖዶስ፣ በዚህ የግንቦቱ ሲኖዶስ እልባት የሐሰተኛ የአጥማቂያን ጉዳይ እናንተ ሐሰተኛ ትበሉት፣ አጥማቂያን ጉዳይ በሉና አጀንዳ ያዙት። ግን እልባት ስጡት፣ መርህ ስጡት፣ መስመር አስይዙት። አንድ እኮ አለቀ፣ በቃ አንድ እኮ አለቀ። እኛ ኢትዮጵያዊ አይደለንም ወይ? ኢትዮጵያ ካቴድራል ቅዱስ ገብርኤል እየሰበክን ዲሲ ገብርኤል ዲሲ ሚካኤል ማን አስተምረው እኛን የማይጋበዙ ለምንድን ነው ሲባል አይናቸው ስለተያዘ። ምን የዲሲ ካህናት አይናቸው ስለተያዘ ነው? ለምዕመኑ ስለማይቆሙ፣ ምዕመኑ እንዲፈወስ ስለማይፈልጉ፣ ገንዘብ ብቻ ነው የሚፈልጉት ከእናንተ። ይሄ እኮ የእነሱ ቋንቋ ነው። ታዲያ ይሄ ምንድን ነው? ለማንኛውም ይሄንን ይመስላል። በተለይ ደግሞ በዚህ በካሊፎርኒያ እና አሪዞና፣ ላስ ቬጋስ፣ ኔቫዳ አካባቢ ላይ ለምትገኘው ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሀገረ ስብከት ብፁዕ አባታችን አቡነ ቴዎፍሎስ እንደዚሁም የሀገረ ስብከቱ ምላሽ እንደሚሰጥ ተስፋ እናደርጋለን። ሀገረ ስብከቱ ፈቅዶላቸው ነው ይህንን ቦታ የገዙት? ሀገረ ስብከቱ ፈቅዶላቸው ነው ይህ ቤተክርስቲያን የሆነው ወይስ ከኢትዮጵያ ኦርቶዶክስ ቤተክርስቲያን ላይ ያፈነገጠ ገለልተኛ አካል ነው? ምላሽ እንጠይቃለን። ህዝቡ ተጨንቋል። በተለይ ሳክራሜንቶ አካባቢ ላይ የሚገኙት ሳን ፍራንሲስኮን ጨምሮ እዛ አካባቢ ላይ የሚገኙት በአጠቃላይ ተጨንቀዋል፣ ግራ ተጋብተዋል። አባታችን እርሶ የለፉበትስ ያ ገዳም እዚህ ገዳም ጋር አይጋጭም? መልሶትን እንጠብቃለን። ብፁዕ አባታችን ያስተላለፉትን መልእክት ለማስተላለፍ እኔም ዝግጁ ነኝ። መቅረብ የሚፈልገን ሰው ካለ በማንኛውም መንገድ መቅረብ ይችላል። ይህንን ይመስላል ለዛሬ ያቀረብኩላችሁ። አብራችሁኝ እስከ ፍጻሜ ስለቆያችሁ ከልብ አመሰግናለሁ። ስርዓት ይከበር ነው። ከማንም ጋር ጸብ የለንም፣ ከማንም ጋር ጥላቻ የለንም፣ ከማንም ጋር ምንም የለንም። መምህር ግርማም አባ ዮሐንስም ልጃቸው ጠብ የሚባል የለንም። ስርዓት ይከበር ነው። ሲኖዶሱ አይ እነሱ ትክክል ናቸው ካለ እኛም ከእናንተ ጋር ቆመን እንቀጥላለን ማለት ነው። ሰላም ሁኑ ብላይ ያለው ሁላችሁንም ሰላማችሁ ይብዛ በያላችሁበት። እግዚአብሔር ይጠብቃችሁ። ተወዳችኋለን፣ እናከብራችኋለን። ላይክ ሼር በማድረግ ለሌሎች አድርሱ። ሰላማችሁ ይብዛ። ሰላም ነው።